ሃይ ሰላም እንዴት አላችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ራሳችንን የምንጠብቅበት ሜታይማችን ነው። ይሄው በጣም ይሄን የመሰለ የሚያምር ቆንጆ የፀጉር ውህድ በጣም ብዙ ነገር ነው ያለበት። ሙሉ አሰራሩ እዚህ ቪዲዮ ላይ አለላችሁ። ሴት ልጅ አቅሟ በፈቀደው መጠን ሁሉ ራሷን ውጫዊ ማንነቷንም ራሷንም መጠበቅ በጣም አስፈላጊ ነገር ነው። በተለይ ደግሞ ኪስን በማይጎዳ አቅማችን ቤት ባፈራው ነገር ራሳችንን መጠበቅ እንችላለን። ይሄው እንደምታዩት ይሄውን ሮዝመሪና ቁርንፉድ አንድ ላይ አፍልቼ ነው። እርጎ አለ እንደዚህ በጣም ኦርጋኒክ የሆነ ትክክለኛ ኢትዮጵያ አይነት እርጎ ነው። ይሄ ከህንዶቹ ስቶር ይገኛል። እርጎን ብታደርጉበት ለፀጉራችሁ ያው ኢትዮጵያ ቅቤ እንደምንቀባው ማለት ነው። ስለዚህ እርጎም አደርግበታለሁ። ኦሊቭ ኦይል፣ ኮኮናት እንዲሁም ደግሞ ማዮኔዝ ከፈለጋችሁ የአቮካዶ ማዮኔዝ ነው የተጠቀምኩት። አለመጠቀምም ትችላላችሁ። ቆንጆ ስለሆነ ነው። እንደዚህ ፍሬሽ የሆነ አቮካዶ፣ ሙዝ። ይሄ እንግዲህ ዕለት በዕለት በቤታችን ለልጆቻችን የምንገዛው ነገር ነው። ስለዚህ ባለን ጊዜ የለኝም አቅም የለኝም የምንለው ነገር የለም። ባለን ጊዜ ንግድ ይሄ ሁሉንም ላናደርግ እንችላለን። ያለን ነገር አድርገን ራሳችንን መጠበቅ በጣም ችንን ማክበር መልመድ አለብን። ሰው ራሳችሁን ስታከብሩ ሌላው ሰው የሚያከብራችሁና ራስ ከማክበር ደግሞ እንደው እኔ እንዲህ ነኝ ብሎ መኮፈስ ምናምን ትልቅ ቦታ መስጠት ብቻ ሳይሆን ለራሳችን ለሰውነታችን ክብር መስጠት፣ እግዚአብሔር ለሰጠን ተፈጥሮ ክብር ሰጠን በአግባቡ ራሳችን መንከባከብ ስንችል ቆንጆ ነው። እዚህ ጋር ቫይታሚን ኢ ነው ያደረኩት። ቫይታሚን ኢ ፈሳሹን ማድረግ ትችላላችሁ። እኔ ለፀጉር ይሄኛውን ነው የምጠቀመው። ስለዚህ እንደዚህ አንድ ላይ ፍጭት አድርጌ 10 ደቂቃ የማይወስድ ነገር ነውና ስለዚህ እህቴ ሆይ በርቺ። ኑሮ ቢዚ ቢያደርግሽ፣ የልጆች እናት ብትሆኚ፣ ስራ ቢዚ ቢያደርግሽ ባለይ ሰዓት ለራስሽ ቦታ ስጪ፣ ለራስሽ ጊዜ ስጪና ይሄ ሚ-ታይም ነው የኔ ሰዓት ነው ብለሽ ራስሽን ጠብቂ የኔ ቆንጆ እህት። እኔ ደግሞ ሁልጊዜም እንደምለው እንደው በሚታይ ፊዚካል በሆነ ላያችን ላይ ብቻ ሳይሆን ውስጣችንን ልንጠብቀው ይገባል። ውስጣችን ሰላም ካልሆነ ላያችን ምን ቢያምር በቃ ምንም የሚያምር ነገር አይኖረውም። ምክንያቱም የውስጥ ሰላም መሰረታዊ ነው። ስለዚህ ከማይጠቅም አስተሳሰብ ራስሽን ጠብቂ፣ ከማይሆን ጓደኛ ራስሽን ጠብቂ፣ ለራስሽ ጊዜ ስጪ፣ ጊዜሽን በአግባቡ ተጠቀሚ፣ ከፈጣሪሽ ጋር ጥሩ ግንኙነት ይኑሩሽ፣ ለሰዎች መልካም አስቢ፣ መልካም ከማያስቡልሽ መልካም ነገር ከማያስተምሩሽ ሰዎች እራቂ፣ ውስጥሽን ከሚያበሳሽ ከሚያናድድ ነገር ጠብቂ፣ ውሃ በደንብ ጠጪ፣ ወክ አድርጊ፣ ምትችውን ሁሉ ለራስሽ አድርጊ፣ ለራሳችሁ መልካም ሁኑ። እውነቴን ነው የምላችሁ እህቶቼ፣ ለራስ መልካም መሆን ቆንጆ ነው። ይሄ እንግዲህ ፀጉሬ እዚህ ጋር የምታዩት ቆርጬው ነው። በጣም ቆንጆ ሆኖ ነበረ ግን ጫፍጫፉ እየተያዘ ሲያስቸግረኝ ቆርጬው ይሄውን በአጭር ስታይል ነው። ከዚህ በፊት ቲክቶክ ላይ ቪዲዮዎች ሰርቼ አይታችኋል። ፀጉሬ ቆንጆ ሆኖ ረዝሞ ነበረ ግን አሁን ላይ ቆርጬዋለሁ። ያድጋል ኦፍ ኮርስ። እንደዚህ ደግሞ ይሄውን 15 ቀን ያለፈው ነው ግን በቃ ይሄው እንደምታዩት አልተበላሸም። ለዚህ ፀጉር መንከባከብ የግድ ዞማ ሆኖ እግራችን ስር ወገባችን ላይ ፀጉራችን እንዲሆን ሳይሆን የሚያምር ሆኖ ወዝ ያለው ይሄውን ኦልሞስት 20 ቀን የሆነው ፀጉር ነው። የቆሸሸ ፀጉር ነው ግን እንደምታዩት ወዝ አላጣምና የሚበጣጠስ ከሌለ ወዝ ካላጣ ፀጉር በቂ ነውና ስለዚህ ራሳችሁን እንደዚህ ጠብቁ ልላችሁ ነው። በጣም ደስ ይላል። ደስ የሚል ስሜትም ይፈጥራል። በቃ ለራሴ ጊዜ ሰጠውኝ ራሴን ወዳለሁ ብሎ ማሰብ ጥሩ ነው። ራሱን የሚወድ ሰው ሌላም ሰው ይወዳልና የግድ አርቲፊሻል ማድረግ ላይ ይጠበቅብሽ ይችላል። ውድ ነገር መግዛት ክሬም ምናምን መግዛት ላይ ይጠበቅብሽ ይችላል። ባለሽ ቤት ባፈራው ነገር ተፈጥሯዊ በሆነ ነገር እንደዚህ ራስሽን ጠብቂ፣ ውስጥሽን ጠብቂ፣ አንብቢ መጽሐፎች ከሚሻሉ ሰዎች ካንቺ ከሚሻሉ ሰዎች ብዙ ለመማር ልብሽን ክፍት አድርጊ። መልካም ነገርን አስቢ። ቀንሽን ለፈጣሪ ሰጥተሽ ጀምሪ። ጎበዝ ሴት ሁኚ። በቃ እንደዛ ሲሆን በቃ ሙሉ ሴት እንሆናለን። ራሳችንን መጠበቅ የምንችል እንሆናለን።
ለልጆቻችንም ለቤታችንም በደንብ የምንበቃ ሴት እንሆናለንና ሴትነት ዝም ብሎ ሚስትነት እህት ናት ምናምን እንደሚባለው ብቻ አይደለም። ለራሷ መሆን የምትችል በሁለት እግሯ መቆም የምትችል ራሷን ውስጣዊም ውጫዊ ውበቷን መጠበቅ የምትችል ጊዜዋን በአግባቡ ለሚያስፈልጋን ነገር ከፋፍላ መጠቀም የምትችል እግዚአብሔር ከሰጠን ትልቅ ብልሃት ይሄ ነው አይደል? አንዱ በቃ እዚህ ጋር ወጥ እንሰራለን፣ ምግብ እንሰራለን፣ ውጭም ዶክተር እንሆናለን፣ ሎየር እንሆናለን፣ ጋዜጠኛ እንሆናለን። እንደገና ደግሞ ለቅሶ ድሩ ለማህበራዊ ኑሮም አለ ለልጆቻችንም አለና ሁሉን ከፋፍለን መጠቀም እንችላለንና እንደዛ ሆኖ እንደዚህ ከተቀባችሁ በኋላ ደግሞ ማሳጅ ማድረግ አትርሱ። ማሳጅ ማድረግ በጣም ቆንጆ ነው። ስትቀቡ ብቻ ሳይሆን ጸጉራችሁን ባላችሁ ጊዜ ጭንቅላታችሁን ማሳጅ ስታደርጉ የምትቀቡት ውህድም ወደ ውስጥ ወደ ሰውነታችሁ ወደ ጸጉራችሁ ስር መግባት ይችላልና ለዚህ ማሳጅ አድርጋችሁ ከዛ ፌስታላችሁን እስር ማድረግ ትችላላችሁ ማለት ነው። የኔ ጸጉር በጣም እንዲህ እንደው ለሁሉን የበቃ ሆኖ አይደለም፣ ግን እየተንከባከብኩት ነው። በሂደት ለውጥ እያየው እመጣለሁ። ምንም ሳናደርግ እንደው ጸጉሬ አይረባም ያያዛል ብለን ከምናማረር እንደዚህ ማድረግ እንችላለን ማለት ነው። እንግዲህ ጸጉሬን ተቀብቼ ደግሞ ፊቴ ለምን ይቅርበት ብዬ እንደዚህ እርድና ማር ይሄ ደግሞ ቫይታሚን ኢ እንትን ነው ኦይሉ ነው። ይሄኛው የስኪን ብቻ ነው የፊታችንና የቆዳችን ብቻ ነው። የጸጉር ቅድም ሌላ ነው የተጠቀምኩት። በጣም ቫይታሚን ኢ ያው ለጸጉራችን ለቆዳችን በጣም ጠቃሚ ከሆኑ ቫይታሚኖች መካከል አንዱ ነው። ስለዚህ እንደዚህ ከእርድና ከማር ጋር አንድ ላይ ቀላቅየው በደንብ አድርጌ ፊቴን ተቀብቻለሁ ማለት ነው። ስለዚህ ዘውትር እንግዲህ በእኔ ቤት በሳምንት አንድ ቀን እንደዚህ ራሳችንን ኪፕ የምናደርግበት ምንጠብቅበት ሚ ታይማችንን አስመልክቶ የተለያዩ ቪዲዮዎች ሰራላችኋለሁ። የምትፈልጉትን ቪዲዮዎች ደግሞ የፊት የጸጉር የቆዳ የምትፈልጉትን ደግሞ ጻፉልኝ ኮሜንት ላይ። እንደዚህ ቆንጆ ያረኩ ሰራለሁ። እጃችሁንም አትርሱ። እጃችሁንም እንደዚህ አሸት ያረጋችሁ፣ ምክንያቱም እጃችን ሸብሸብ ይላል አይደለ እድሜያችን እየሄደ ሲሄድ በተለይ። ስለዚህ ጣቶቻችን ወጥ ምንም ስንሰራ እቃም ስናጥብ ስለሚበላሽ እጃችሁን መንከባከብ አትርሱ። የኔ ውዶች በጣም አመሰግናለሁ። በኮሜንት ደግሞ ጥያቄ አስተያየት ካላችሁ አሳውቁኝ። ራሳችንን እንጠብቅ እህቴ ወይ በርቺ፣ አንቺ ጀግና ሴት ነሽ፣ ቆንጂዬ ሴት ነሽ። ለራስሽ ጊዜ ስጪ። ወዳችኋለሁ።